ሄሎኔ ራሴን አሁን ምን ብዬ እንዳሳመንኩ ታውቂያለሽ ማለት አታፈቅሪኝም ነበር እውነተኛ ፍቅር እኛ ጋር ቢሆን ኖሮ ይሄ ሁሉ ነገር ባልተከሰተ ነበር ጥለሽኝም ባልሄድሽ ነበር ስለማስብልሽ ስለማዝንልሽ ከኔ ጋር መሆን ስለሚያስደስትሽ ብቻ ነው እንጂ ያንቺ ነገር ፍቅር ነው ብዬ ለማመን ለኔ ይከብደኛል ምክንያቱም መጠበቅ ምትዩ እኔ ሰውኮ 25 አመት ሙሉ እኮ እስካሁን ያላያት ፍቅረኛውን እኮ የሚጠብቅ ሰው አለ ናቲ ወንድሜ ይሄ ቪዲዮ እንደሚደርስ አውቃለሁ እና ተረጋግተህ ስማይ ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይሄን ቪዲዮ ሲጀምሩ ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወሉን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ናቲ በለቀቀው ቪዲዮ ላይ መልእክቴንና የኔን ሀሳብ አመሳጥሬ ለሁለቱም እንዲደርስልኝ የምፈልገው ነገር ስላለ ነው ማለት ነው አያቴ ምን ትላለች ተርት የፉክክር ቤት ሳይዘጋደረ እትላለችና እናንተ በፉክክር ይሄን የመሰለ ፍቅራችሁ እንዲጠፋ እንዲፈርስ ፈርሶ እንዲቀር እድል መስጠት ስለማንፈልግ እኛ የምንወዳችሁ የምናከብራችሁ እስከ መጨረሻው ድረስ እንታገላለን እስከ መጨረሻው ድረስ ማለት ነው እኔ ከፈጣሪ በታች እነሱ ሁለት የሆኑት አንድ ሳይሆኑ የነበረው የቀደመው ጨዋታቸው ቀልዳቸው ሳቃቸው ፕራንካቸው ተመልሶ ካላየው በስተቀር መቼም አልተኛ መቼም ዝም አልልም መቼም ማለት ነው ቤተሰቦች እናንተም እንደምትረዱኝ አልጠራጠርም በጣም ያደነኳችሁ እንደው ከልብ እንደምትወዷቸው ምርጥ ኦዲየንሶች እንዳላችኋቸው በዛሬ ቪዲዮ እንዲሁም ደግሞ ሄሉ በቀደም በለቀቀችው ቪዲዮ አይቻለሁኝ አንድም ሰው ተቃራኒ ኮሜንት የሚጽፍ የለም ሁሉም ሰው ታረቁልን ያ ማለት ናቲ በደንብ ይገባሃል ብዬ አስባለሁ እኛ ለእናንተ ምን ያህል ቦታ እንዳለን የእናንተ ፍቅር ለኛ ምን ያህል እንደሚያስደስተን ነው የሚገልጽልን አው እውነት ነው ሄሉዬ ስተሰርታለች መቸኮል ዋጋ ያስከፍላል ብላ እሷም ታውቃለች እስካሁን ድረስ እየተጸጸተች ነው ሲቀጥል ደግሞ ሄሉ እውነት አንተን ሳታፈቅር ቀርታ ሳይሆን እውነት ላንተ ቦታ ሳይኖራት ቀርቶ ሳይሆን ታውቃላችሁ አንዳንድ ጊዜ ችኩሎች ነን ሰዎች የሰው ልጅ ሲባል ችኩል ነው ነገሮችን በመቸኮል እናበላሻለን አሁን የሷ ህይወት ለኛ ትምህርታችን ነው ብዙዎቹ መታገስ አቅቷቸው ነገሮችን ማጣራት ነገሮችን ቆም ብሎ ማሰብ አቅቷቸው እንደዚህ ባጭር ጊዜ ውስጥ የሚጀመር ህይወት ይይዛሉ እኔ ግን ሄሉን እምረዳት ነገር ቢኖር ናቲ አንተም ልትረዳት የሚገባው ነገር ቢኖር የሄሉ ደስታ የሄደው አንተ ከሄድሽ ጀምሮ ነው አንድም ቀን ደስ የሚል ቪዲዮም ሆነ ደስ የሚል ማንነት ይዛ መታጣቅ የምትስቀው የውሸት ነው የምታስመስለው የውሸት ነው የተደሰተች የምትመስለው ቤተሰቦቿ እንዲሁም ኦዲየንሶቿ እንዳይጨነቁ አይነት እንጂ ከማንኛውም ሰው ጋር ስትመጣ ደስተኛ ሆና አይደለም ሄሉ የምትመጣው እኛ በመናቃችሁ ልክ ፊታችሁን አንብበን ደስታችሁን ሀዘናችሁን ማየት እንችላለን ገባ ስለዚህ ሄሉ ደስተኛ ሆና ፍቅረኛ ይዛ ምናምን አይደለም ሲጀመር እኔ እስካሁን ድረስ ከሱ ጋር ያላትን ግንኙነት አላመንኩበትም ድራማ ነው ስራ ነው በቃ 4 ነጥብ ያንን ነው ብዬ ማሰብ የምችለው እንጂ በፍጹም ሄሉ በ7 ወር ውስጥ አንተን በሌላ ህይወት ትቀይራለች ወይ ደግሞ የተለየ ፍቅር አላት ብለህ በፍጹም እንዳታስብ እውነተኛ ፍቅር ቢሆን ኖሮ ከሱ ጋር የጀመረችው እንደዚህ ባጭር ጊዜ ውስጥ በቀላሉ አይቋጭም ነበር ፍቅር ስለሌላት ነው ገባችሁ መጣጣም ስላልቻሉ እሷ በቃ የሱ ፍቅር እንትን ስላላላት ነው አንተን ያሰበች ስለተቸገረች ነው ህይወቷ በቃ ሌላም ህይወት ተገቢ እንዳልሆነ ገብቷት እዚህ ጋር የቋጨችው ይሄን ህይወት ማለት ነው ሲጀመር እኔ ምንም አላመንኩበትም ምክንያቱም የሄሉና አቋም ብዙዎቻችን እናቃለን እንደሌሎች ሴቶች ታየው የሆነ ለወንድ መቀያየር እንደዚህ አይነት ነገር እንትኑ ይላትም በቃ ጠንካራ ጎበዝ ለቤተሰቦቿ ክብር ያላት በቃ ለቤተሰቦቿ የምትኖር ረጋ ያለች ልጅ ናት አዎ ጉድለት አለ አለባበሷ ለኔም ደስ አይለኝም ያ ደግሞ ሚስተካከል ነገር ነው ከዛው እጭ ግን ሄሉን በአቋሟ በማንነቷ በባህሪዋ ምንም የሚወጣላት ልጅ አይደለች
ፋሚሊያቸው ሲጀመር ሙሉ በሙሉ ምን የሚወጣለት ነገር የለም። እናት፣ አባት፣ እህት፣ ወንድሞቿ በሙሉ ከጸባይ እስከ መልክ በቃ ምርጥ ኩል ሆኖ የሰራቸው ናቸው ፈጣሪና እንግዲህ ናቲ ልክ ነህ። የሚሰማ ስሜት አለ እንደ ሰው እንደ አፍቃሪ ሰው ካለበት ችግር ሲወጣ ሌላ ችግር ሲገጥመው አዎ የሚሰማው ነገር አለ። እኔ አልፈርድብህም። አይደለም ወንድ ልጅ ማንኛውም ሰው በቃ በራሱ የሚሰማው ስሜት አለ። ነገር ግን ይሄን ያክል እንዲያራርቃችሁ እድል መስጠት የለብህም። በቃ ፍቅር ያሸንፋል። ገባ? አንተ ተሸነፍ። አንተ በቃ ለነገሮች ጥሩ ቦታ ስጣቸው። ይሄ የሆነው ለበጎ ነው በል እስኪ እንዴ። ፈጣሪንም አመስግን ማለት ከዛ ህይወት ከዛ ችግር አውጥቶ ዛሬ ላይ እንደዚህ ቆመ እንድታወራ ያደረገ እኮ ራሱ ፈጣሪ ነው አይደለ? ባትወጣስ ሁሉም ነገር እኮ ይቀራል። ልክ ነህ። አዎ እንዴት መጠበቅ ያቅታታል፣ እንዴት መታገስ ያቅታታል አልከው። አንተ ትክክል ነህ፣ ስህተት የለብህም። ግን ደግሞ እሳት ተሰራች ብለህ አንተም ስህተት መስራት የለብህም። የነበረ ፍቅራችሁን እንዲጠነክር አንተ በቃ እውነትም ጀምራ ያቋርጠችው እንድትማርበት ፈልጋ ነው እንድትል ነው የሚያደርግ እንጂ እሷን የበለጠ እንድትርቃት ወይ ደግሞ በቃ ለሷ የሆነ ሌላ ስሜት እንዲኖርህ አይደለም። አንተም ጋር እሷም ጋር ንጹህ ጽድት ጥርት ኩል ውሃ የሆነ ፍቅር እያለ ተለያይታችሁ ብትኖሩም ኢቭን አሁን ወደፊትም ቢሆን የሁለታችሁም ህይወት እየተበጠበጠ ነው የሚኖረው። እመነኝ። አንተም ሌላ ብትይዝ እሷን ማሰብ አታቆምም። ህይወትህ ይቋረጣል። የሆነ ቦታ ደርሰህ ይቆማል። ልክ እንደ ሄሉ ማለት ነው። ሄሉ አሁን ያዘችው ግን የውሸት ነበር ህይወቷ። ገባህ? የውሸት ነበረ ኑሮዋ። ቪዲዮ ስትሰራ ስትስቅ ስትጫወት ምናምን የምታረጋቸው ነገሮች በሙሉ ውሸት ነበሩ። በዛ ምክንያት ይሄው 6 ወር የሚያልቆየ ፍቅር ማለት ነው። ይሄ ፍቅር ሳይሆን ጉንፋን ነው። ጉንፋን ነው። እኔ እውነቴን ነው የምነግርህ። እና አንዳንድ ጊዜ ከእናንተ የተማርኩት ነገር ቢኖር መታገስ ዋጋ አለው። ቸኩሎ ነገሮችን መወሰን ደግሞ የህይወታችንን ከባዱ ምዕራፍ እንደሚያበላሽ ተምሬበታለሁ። በተለይ ሴት ልጅ ችኩል አይደለችም። በነገራችን ላይ በዚህ በኩል ወንድ ልጅ ነው ችኩል። እንኳን አይደለም በህይወት እያለ ወንድ ልጅ ሴት ልጅ ከተለያየ ሚስቱ ሆና ብትሞት ለአርባዋ ሰራተኛ ልደግስልኝ አጥቼ ነው ብሎ የሚያገባ ወንድ ነው ያለው። በተለይ በዚህ ዘመን ወንድ ጣጣ የለበትም። ሴት ግን ታጋሽ ናት። ነገሮችን በትዕግስት ታልፋለች። ለራሷ ጊዜ ትሰጣለች። እንደውም የጥሞና ጊዜ ብቻ ሳይሆን የጉዳት ጊዜ፣ እሱን የማሰብ ስለሱ የመጨነቅ ነገሮችን ነው እያሰፋች የምትሄደው በአይምሯ ውስጥ። ቶሎ እንደዚህ በቀላሉ ህይወቷን አታስተካክልም። ገባ? ሌላ መስመር ለመያዝ አትሞክርም። እንኳን አንተ በችግር ምክንያት የተለየሃት ሰው ማለት ነው። አንተማ እኮ ታውቃለች እኮ ሄዱ እኮ በግልጽ ታውቃለች እኮ የእናንተ ችግር ምን እንደሆነ ማለት ነው። ግን ደግሞ ችግሩን አውቃ በዚህ ህይወት ውስጥ ስታልፍበት እንደማይጠቅማት ሲገባት ያ ህይወት ተቋረጠ። እግዚአብሔር ፈቅዶ ደግሞ አንተ ባጭር ጊዜ ከዛ ችግር ወጣ። አሁን ላይ ደግሞ አንተ ፈጣሪ ከዛ ችግር ያወጣህን አምላክ እያመሰገንክ ሄሉዬን ይቅር ብለህ ወደ ራሳችሁ ህይወት ብትመለሱ የበለጠ በጣም ደስተኛ ነን። ወረቀትም ካልተስተካከለ ለሀገር ግባ። ምክንያቱም ሀገራችሁ ኩርት ብላችሁ ሰርታችሁ መኖር ትችላላችሁ። እውነት ለመናገር ጀመር መጀመሪያ እናቴ በህይወቱ ምንም ጎሎበት አይደለም ማለት በጣም ምርጥ ጽድት ብሎ መኖር የሚችል ልጅ ነው። ህይወት ግን አንዳንዴ ያህሉ ሀውሪት እንደምትጠራችሁ ስለማታውቁ ተሰደደ እንጂ ማለት ነውና አሁንም ቢሆን በቃ ወረቀትህ ካልተስተካከለ ብዙ ረጅም ጊዜ ስለሚፈጅ እሷ ደግሞ ሴት ልጅ ናት። ጊዜዋ ብዙ መቃጠል ስለሌለበት ሀገር ግባ። ዩቲዩባችሁን ወጥራችሁ ስሩ። በፍቅር ኑሩ። ቶሎ ተጋቡ። በቃ ፍትት ብላችሁ እኛንም ፈታ አድርጉን እንደ ዶሯችን። የምን ጭንቅ ነው? የምን ወተ ማለቃቀስ ነው? ናቲ እንዴ ከዚህ በኋላ ስታለቅስ ማየት አንፈልግም። በቀጣይ ቪዲዮ የሰላም ቪዲዮ ስታወሩ መስማት ነው የምንፈልገው። አለበዛ ሆ ብለን ሰላማዊ ሰልፍ ነው የምንወጣው። ይሄን ነው ወቅ። ለማንኛውም ቤተሰቦች ሀሳቤን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለናቲና ለሄሉ አድርሱልኝ። እወዳችኋለሁ። መልካም ጊዜ። ቻው ቻው።